እከሌማ በቃ ጉዞ ሄደ እንግዲህ መመለሱንም እንጃ እንደ ኑዛዜ ሁሉ ይቆጠር ነበር አንድ 6 ቀን ይወስድብናል አሉ ቅርብ እኮ ነው ቅርብ አይደለም ወይ ስላቸው አይ እንዳንተ የመናጢ የክፉ ሰው ጉዞማ በደቂቃ ይወስዳል እኛ ግን አንድ ቦታ ስንገባ አቀባበል ሲደረግልን አካባቢው ጋር ቁጭ ብለን ዱዓ አድርገን ባህልን ታሪክን ዕውቀትን እንለዋወጥበታለን ከዛም ባሻገር ስልጣኔም ጭምርና በዚህ ላይ የነበረው ሚና ምን ነበር 9ኛው ቀን ላይ አረፋ የሚባል ተራራ ላይ ሐጃጆች ይሰበሰባሉ ሁሉም አልሐጁ አረፋ ብለው ነብዩ ሰለላሁ ዐለይሂ ወሰለም አረፋ ላይ ያልተገኘ የሐጅ ሰው ፋውል ሰርቷል ሁጃጆች ራሱ በጉዟቸው ላይ ቀይ ባህር ምን አይነት ትዝታ ነበር በቃ አረቡን ሁሉ ሻይ ስናስፈላው ነበር ምንውለው በተለይ ይሄ ኢንዶኔዥያ ማሌዥያ ያልኩሽ ሀገር በጣም በሚገርም ሁኔታ 25 አመት 30 አመት አጠራቅሜ ነው ለዚህ የደረስኩት የሚሉ ሰዎች አጋጥመውኛል የአየር ትራንስፖርት ከመጣ በኋላና የኢትዮጵያ እንግዲህ ቀይ ባህርን ካጣች በኋላ የሐጅ ጉዞ እንዴት ተቀየረ እና እኛም ቀይ ባህርን ይወደናል እንወደዋለን ለምን ያ ሁሉ የሐጅ ስነ ስርዓት የተካሄደው እሱን ቀዝፈና ያለፍነው እንደው ስለ ሁጃጆች ባጠኑ ጥናት ላይ ምን ልቦትን የሚነካ ምን ታሪክ አገኙ አያቴ የኢትዮጵያ ፓስፖርት ሲያይ ሰላምታ ይሰጥ ነበር ስናይ ሰላምታን ሰጥ ነበር ለፓስፖርቱ ይለይ ነበር አለኝ ለራሱ ማንነት የሰጠው ክብር ነው በቃ ጤና ይስጥልን እንዴት ናችሁ ፋና ፖድካስት ልዩ የአረፋ በዓል ዝግጅት ተጀምሯል ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ እንላለን ጥሩ የበዓል ጊዜ መታሳልፉበት እንደሚሆን ተስፋ እናደርጋለን ዛሬ ለየት ያለ ያልተዘመረለት የጉዞ ሐሳብ ያነሳን ቆይታ የምናደርግ ነው የሚሆነው እንግዲህ በእስልምና እምነት ተከታዮች ዘንድ ከአምስቱ ማዕዘናት አንዱ የሆነው የሐጅ ማድረግ ይሄን መንፈሳዊ ጉዞ ማድረግ ትልቅ ግዴታ ነው ይሄን ግዴታ ለመፈጸም በጥንት ጊዜ ጀምሮ ይደረግ የነበረ ጉዞ አለ ያ ጉዞ ግን ዛሬ እንደሚደረገው ጉዞ ቀላል አልነበረም የአየር ላይና የመኪና ትራንስፖርት ሳይኖር በፊት እጅግ በጣም ጽናት የሚጠይቅ ጉዞን ያደርጉ ነበርና ቀይ ባህርን ጨምሮ ማለት ነው ስለዚህ በቀይ ባህር አቋርጠው ሲሄዱ በወደቦች አቋርጠው ሲሄዱ ምን አይነት ህይወት ምን አይነት ጊዜን ትዝታን አሳልፈዋል ወደ አረቡ ዓለምስ ደግሞ ኢትዮጵያ ያላት ግንኙነት እንዴት ነበር የሚሉትን ቆይታ ያደረግንበት ልዩ የበዓል ፕሮግራማችንን እንዘልቃለን ቅድስት ዘውዱ አብሬያችሁ ቆያለሁ ይሄንን በተመለከተ ግን ሰፋ ያለ ሐሳብ የሚሰጡን ዝርዝር ጉዳዮችን የምናነሳው በአዲስ አበባ ዩኒቨርሲቲ መምህር ከሆኑት ዶክተር ኢድሪስ መሐመድ ጋር ነው ቆይታ የምናደርገው እናንተም አብራችሁን ሆኑ ከመላይ ካሜራማን ባለሙያዎች ጋር እንጋብዛችኋለን ጥሩ ጊዜ ዶክተር እንኳን አደረሰዎት بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንኳን አውራ ደረሰን እንኳን ለኢደል አድሃ በዓል ሁላችንም በሰላም አደረሰን እላለሁ አረፋ ያው ትልቅ በዓል ነው በእርግጥ በዚህ በዓል ጊዜ ደግሞ አንድ ጉዞ አለ በዓሉ ከመከበሩ አስቀድሞ ይደረጋል ግን ደግሞ በዓሉ ላይ ይደርሳል ይመስለኛል እንግዲህ ከተሳሳትኩ ታረማለሁ የዛሬ 25 አመት ሐጅ አድርገው ነበር እንዴት ነበር እንግዲህ አንድ ግዴታውን እንደሚፈጸም ሙስሊም ምን ተሰማው 5 አመት ቀላል አይደለም ወጣቶች ነን ያኔ እና ባለቤቴን እናት ይዤ ነው ሄድኩት እህቴም እዛ ጅዳ ትኖር ስለነበረ እሷም ጆይን አደረገችን በአብዛኛው እነሱን በማገልገል ላይ እነሱን በመንከባከብ ላይ ትኩረት አድርጌ ተንቀሳቀስኩ በመሆኑ እንዳሁኑ አሁን በሄድ ልሰራቸው ይገባል ብዬ ያሰብኳቸውን ስራ ያኔ አላየሁም ግን አንደኛ ወጣት ነኝ በዛ እድሜ ሐጅ ለማድረግ መታደል ትልቅ ኦፖርቹኒቲ ነው ትልቅ እድል ነው ከዚያ ውጪ በቲዮሪ ደረጃ በመጽሐፍ ስናነባቸው የነበሩ በሐጅ አንድነት ተምሳሌት ነው ሐጅ ከተለያየ አካባቢ የሚመጡ ህዝቦች የሚገናኙበት መድረክ ነው መዲና የነብዩ መሐመድ መስጊድ እሳቸው የኖሩበት አካባቢ ስለነበረው እርጋታ ሲነገረን የነበረው በመንዙማ በነቢ ዘይኔ መንዙማ በሸህ ሚስባህ መንዙማ ሲወራ ሲዘከር የነበረውን ነገር
በተጨባጭ ሄደን ቦታውን ለማየት አይ ቲንክ መታደል ቲዮሪን ከተግባር የማስረጽ ሂደት በመሆኑ እጅግ ትልቅ ደስታ ይፈጥራል። ከዚያ ውጪ ያው የሙስሊሙን ዓለም አቀፍ ገጽታ ደግሞ ምክንያቱም ሞሮኮ አለ፣ አፍጋኒስታን አለ፣ ኢንዲያን አለ፣ ፓኪስታን አለ፣ ጋናዊ አለ፣ ኬንያዊ አለ። ከተለያየ የዓለም ክፍል የመጣ ሰውን ለማግኘት ኮሚኒኬት ለማድረግ እድል ያገኘንበትም ወቅቱ በመሆኑ ይሄ ትልቅ ኢንተርናሽናል ኮንፈረንስ ነው ለኛ ሐጅ ኢንተርናሽናል ጉባኤያችን ነው እና የዛ ኢንተርናሽናል ጉባኤ ተሳታፊ ሆኖ መገኘት ከሃይማኖትም ከቱሪዝምም ከብዙ አንፃር ለፖለቲካ አስተሳሰባችንም ለባህላዊ እሴታችንም ትልቅ መልእክት አለው። ተጨባጭ የሆነ መልእክት ማለት ነው። ምክንያቱም ትልልቅ ሀብታም አለ አጠገቡ ሰግዳለሁ። በቆዳው ነጭነት ወይም አረብነት የሚኮራ ካለ ቀድሜው እዛ የተከበረ መስጊድ ውስጥ እሱን ቀድሜው ከፊቱ ተቀምጬ ቁርአን እቀራለሁ፣ አነባለሁ፣ ዱዓ አደርጋለሁ፣ ሰግዳለሁ። ከዚህ በላይ ምን አይነት ስሜት ሊሰማኝ ይችላል? በዓለም ላይ ትልቅ የተባለው ምሁር የኔኑ ልብስ ለብሶ ከኔ በገጽታ ሳይለይ የኔ ግንባር የነካውን ድንጋይ አብሮ እየነካ አብሮኝ ይቀመጣል። ምናልባት የኢትዮጵያን አንድ ዓመት በጀት ሀብት ያለው ሰው እሱ ጋር እኩል ማው ዘምዘም ጠጥተናል፣ እኩል በይነ ሶፋ ወልመርዋ ተራምደናል፣ እኩል ሙዝደሊፋ የሚባል ከአረፋ በኋላ ሙዝደሊፋ የሚባል ሜዳ ላይ ነው የሚተኛው፣ አሸዋ ላይ ነው የተኛው ነው አብረን አሸዋ ላይ እኩል በሀብት በጾታ በቀለም ሳንለያይ አንድ ሜዳ ላይ ቀን በአረፋ ፀሐይ ላይ ሌሊት ደግሞ በሙዝደሊፋ አብረን ቆይታ አድርገናል። እንዲህ አይነቱ መስተጋብር በእውነቱ የሚፈጥረው ደስታና ስሜት ቀላል አይደለም። ቀደም ሲል ሁጃጆች ወደ ጉዞ ሲያደርጉ ቀይ ባህርን ጨምሮ አቋርጠው ይሄዱ ነበር። የእግር ጉዞ ሲደረግ አይ እከሌማ በቃ ጉዞ ሄደ እንግዲህ መመለሱንም እንጃ እንደ ኑዛዜ ሁሉ ይቆጠር ነበር ይላሉና በጣም ትልቅ ጽናት ይጠይቅ ነበር። ያኔ ታዲያ ሽኝት ነበር። ሽኝቱ ምን ይመስል ነበር? አቀባበሉ እንዴት ነበር? እዛ እስከሚሄዱ ድረስ ያለው ነገር ትልቅ ስለሆነ ከሽኝቱ እንጀምር። እዚህ ጋር የሚያውቁት ያጠኑት ነገር ይኖራል ብዬ አስባለሁ። በመሰረቱ የአረፋ በዓል በተለምዶ አረፋ ነው የምንለው። ኢደል አድሃ ተብሎ ነው ይበልጥ የሚታወቀው በስነ ጽሁፍ ውስጥ። አድሃ ያው የመስዋዕትነት በዓል አብርሃም ልጁን እስማኤልን እንዲሰዋ በተጠየቀበት ወቅት ትንሽ ፈተና ነበር። በላ ይላል በቁርአን ቋንቋ ትልቅ ፈተናና መከራ ነበር ይላል። የሚወደው ልጁን እንዲሰዋ ሲጠየቅ በፈጣሪ ዋናው ጽናቱን ለመመርመር የተደረገ ትግል ነው። መጨረሻ ላይ የሆነው ነገር ያው እስማኤልም አልተሰዋም። በምትኩ ፍሪዳ ትልቅ በግ የተሰዋበትን ትዕይንት ነው የምናስታውሰው። እና የእስልምና በዓላት በመሰረቱ ለኛ ትልቅ ትምህርት ነው የሚሰጡት። ምክንያቱም አብርሃም ከነቢዩ መሐመድ የረጅም ዘመን የታሪክ ክፍተት አለ። ታሪክን በታሪክነቱ መጠቀም፣ በታሪክ ውስጥ ተቸንክሮ አለመቅረትን፣ አንድ ህዝብ የሌላውን ህዝብ ታሪክ፣ ስነ ስርዓት፣ ባህል፣ እምነት አቅፎ መጓዝን አስፈላጊነት የምንማርበት በዓል ነው እንጂ ነብዩ መሐመድ
በሰባተኛው ክፍለ ዘመን መጥተው ከሳቸው መከሰት በፊት ለነበረ የብዙ ሺህ ዓመታት ታሪክ ትኩረት ሰጥተው ዕውቅና ሰጥተው ከናካቴው ደግሞ የበዓላቸው በሃይማኖት ውስጥ የሚታወቁት ጥቂት በዓላት ዋነኛ በዓል ተደርጎ እንዲወሰድ መቁጠር ወይም መፍቀድ የነቢዩ መሐመድ አስተምህሮ ተልኮና የነቢዩ አብርሃም መንገድና ተልኮ ተመሳሳይ መሆናቸውን ተመጋጋቢ መሆናቸውን ሚለተ አቢኩም ኢብራሂም ይላል ለሙስሊሞቹ ሲገልጽ እስልምናን ሲገልጸው የአባታችሁ የአብርሃም መንገድ ነው ይላል። የአባታችሁ የኢብራሂም የነቢዩ ኢብራሂም መንገድ ሐኒፈን ሙስሊመን ለፈጣሪው ሙሉ ታዛዥ የሆነ ነቢይ መልእክተኛ አብሳሪ አስጠንቃቂ ነበር አብርሃም እና የሱን መንገድ እንድትከተሉ ነው እናንተንም የምንጠይቀው ይላል። ስለዚህ የነቢዩ መሐመድ ተልኮ ያለፉት ነቢያቶችን የመጡበትን መልእክት መንገድ የማስረጽ በቲዮሎጂ በነገረ መለኮት አይለዩም። በአኗኗር ዘይቤ የተወሰኑ ገጽታ ልዩነት ሊኖር ይችላል። በሞራል ተልኮ ግን ተመሳሳይ ነው። እነማ ቡዒስቱ ሊዩተሚመ መካሪመል አኽላቅ ነው የሚሉት ነቢዩ መሐመድ። እኔ የተላኩት መልካም ስነ ምግባርን ለማሟላት ለማስረጽ ነው የተላኩት ይላሉ። እና ምናልባት ነቢዩ መሐመድ ለዓለም የተላኩ መሆናቸው ማርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል በቁርአን። ለዓለማት እዝነት አድርገን የላክንህ ይላቸዋል። ካፈተን ሊናስ ይላቸዋል። ለመላ የሰው ዘር ነው የተላከው ይላል። ከሳቸው በፊት የነበሩ ነቢያቶች የተወሰነ ጂኦግራፊ እና አንዳንዴ ለተወሰነ የህብረተሰብ ክፍል ወረሱልን ኢላ በኒ እስራኤል እያለ ለእስራኤል ቤት ለጠፉ በጎች ነው የተላከው እያለ የሚጠቅሳቸው ነቢያቶች አሉ። የእሳቸው የነቢዩ መሐመድ የዩኒቨርሳል መልእክት ሁለንተናዊ የሆነ ዓለም አቀፍ የሆነ መልእክት ይዘው መምጣታቸውንና ለሁሉም የዓለም ህዝብ መላካቸው ነው ለየት የሚያደርገው እንጂ በስነ መለኮቱም ሆነ በሚሽኑ በተልኮ ተመሳሳይ የሆነ ፓኬጅ ነው ነቢያቶች በአጠቃላይ ይዘው የመጡትና ኢደል አድሃም ስንመለከተው የአብርሃም ታሪክ ነው። ከኢደል አድሃ በፊት ቀደም ብለሽ አንቺም እንደጠቀስሽው የሐጅ ስነ ስርዓቶች አሉ። የሐጅ ስነ ስርዓቶች በአግባቡ ተፈጽመው ስለተጠናቀቁ የደስታ መግለጫ ነው ኢደል አድሃ በዓሉ እና 9ኛው ቀን ላይ በዚህ ወር ዙልሂጃ ይባላል ይሄ ወር 9ኛው ቀን ላይ አረፋ የሚባል ተራራ ላይ ሐጃጆች ይሰበሰባሉ። ሁሉም አልሐጁ አረፋ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አረፋ ላይ ያልተገኘ የሐጅ ሰው ፋዋል ሰርቷል አይቆጠርለትም ሐጁ። በዛ ቦታ ላይ መሰባሰብ ግዴታ ነው። ስለዚህ በሚሊዮን የሚቆጠር ህዝብ አንዱ አብሰንት መሆን አይቻልም፣ ቀሪ መሆን በአረፋ አይቻልም። በአንዴ አንድ ህዝብ ከተለያየ አገር የመጣ ህዝብ፣ በቋንቋ የማይገናኝ ህዝብ፣ በቀለም የማይገናኝ ህዝብ፣ በጂኦግራፊ የማይገናኝ ህዝብ፣ በጾታ የማይገናኝ ህዝብ፣ በማህበራዊ ደረጃ በኢኮኖሚያዊ ደረጃው የተለያየ የሆነ ህዝብ በዛች በአረፋ ተራራ ላይ ግን አንድ ቦታ ተሰብስቦ አንድ ሜዳ ላይ ተገናኝቶ ፈጣሪውን የሚያመልክበት የሚያስታውስበት ዓለም አቀፋዊነቱን አንድነቱን የሚያስተውልበት ዕለት ነው የአረፋ የሚባለው። ዕለቱ ማግስቱ ነው ኢደል አድሃ ተብሎ የመስዋዕት በዓል ተብሎ የምናውቀው። በዓሉ በአረፋ በተሰባሰቡ በማግስቱ ነው። ዋዜማው ላይ ነው አረፋ የምንለው። የአረፋ መሰብሰብ የዋዜማው ዕለት ነው። የበዓሉ ዕለት ኢደል አድሃ ነው የሚባለው። የሐጅ ክንውኖች ተፈጽመዋል። ደስታ የሚገለጽበት ዕለት ነው እና ሐጅ የእስልምና አርካን ነው፣ መሰረታዊ ነገር ነው። መሰረታዊ ነገር ከሆነ አብዛኛው ሙስሊም ይህንን መሰረታዊ የሆነ ነገር ለማሟላት መታገል አለበት ማለት ነው። እንደ ዘካ ስግደት መሰረታዊ ነው። ጾም በዓመት ቢያንስ አንድ ወሩን መጾም መሰረታዊ ነው። እስልምና አርካኑል ኢስላም ነው የምንለው። በቀን 5 ጊዜ መስገድ መሰረታዊ ነው፣ ግዴታ ነው። ከዚያ ዘካ በዓመት ደግሞ የተወሰነ የገንዘብ መጠን ያላቸው ሰዎች ለድሃ
እና ለተለያዩ የህብረተሰብ ክፍሎች 8 አይነት ካቴጎሪዎች አይነቶች አሉ። ለነሱ ማካፈል ግዴታ ነው ተብሏል። ሐጅ እንግዲህ ያው 5ኛው አርካን ነው፣ የእስልምና መሰረት ነው። የእስልምና መሰረት ሆነ ማለት ቢያንስ በህይወት አንዴ ሐጅ መሄድ አለብሽ። ይሄ ሰዎች ኢኮኖሚካሊ ራሳቸውን ዝግጁ እንዲያደርጉም ያነሳሳል። ምክንያቱም ቢያንስ በህይወት አንድ ጊዜ ያንን ቦታ የአውሮፕላን ወጪ ችሎ የሆቴል ወጪ ችሎ የቤተሰቦችን እስኪመለስ ድረስ ቀለብና ምግባቸውን መጠለያቸውን ችሎ መድረስ አለብህ የሚል ትምህርት ስትሰጪው እድሜውን እኩል እየታገለ ቁጠባም እየለመደ አሁን በኢንዶኔዥያ፣ ማሌዥያ በጣም ኢትዮጵያ ውስጥም ተጀምሯል። አሁን በተለያዩ ባንኮች የሐጅ ሴቪንግ የሐጅ ቁጠባ ደብተር ተጀምሯል። ሰዎች ባንኮች ላይ ያስቀምጣሉ። በተለይ ይሄ ኢንዶኔዥያ፣ ማሌዥያ ያልኩሽ ሀገር በጣም በሚገርም ሁኔታ 25 ዓመት 30 ዓመት አጠራቅሜ ነው ለዚህ የደረስኩት የሚሉ ሰዎች አጋጥመውኛል። እና የትግል መንፈስ የኢኮኖሚክ የበላይነት ለማግኘት ራስን በራስን ለማስተዳደር ድህነትን ለመቋቋም የሚደረግ ጥረት አካል ሁሉ ነው የዚህ ሐጅ ስነ ስርዓቱ። ብዙ ኢኮኖሚያዊ ገጽታ አለው፣ ማህበራዊ ገጽታ አለው፣ ሰውኛ ገጽታው በጣም ሰፊ ነው። እና አገራችን እንዴት ነው ታዲያ እዚህ በሂደት እንዴት አድርገው ነው መካ ድረስ ባህር አቋርጠው አባቶቻችን አሁን ዘመናዊ ሱፐርሶኒክ ጀቶች መጥተዋል። በጣም ብዙ ነገር ተመቻችቷል። እንዴት ነበረ ታዲያ? በግመል ሄደው ነው? በመርከብ ሄደው ነው? በእግር ተጉዘው ነው? በምን አይነት ሁኔታ ነበረ የድሮ የሐጅ ስነ ስርዓት ሲፈጽም የነበረው? እንዳሁኑ ሴንትራል የሆነ ተቋምም የሐጅ ስራ የሚያከናውን ማዕከላዊ ተቋምም ያልነበረባቸው ጊዜያቶች ነበሩ። ሰዎች በራሳቸው ጥረት አቅም ሄዱበት ማለት ነው። አዎ፣ በእርግጥ ያው የኢትዮጵያን እስልምና ታሪክ ብዙ ዶክመንት አልተደረገም፣ አልተሰነደም። ስላልተሰነደ በአክሱም በ7ኛው ክፍለ ዘመን እስከ 10ኛው ክፍለ ዘመን ሰዎች በምን ገጽታ ነበር ሐጅ የሚያደርጉት? ከ10ኛው ከ11ኛው ከ12ኛው ክፍለ ዘመን በኋላ በምን አይነት ሁኔታ ነበረ? መካከለኛው ክፍለ ዘመን ላይ ከዚያ በኢራ ኦፍ ፕሪንስስ በምንለው በመሳፍንት ዘመን ከዛ ደግሞ ሞደርን ዘመናዊ ኢትዮጵያ ደግሞ ከአፄ ቴዎድሮስ በኋላ ባለው ዘመን ውስጥ በምን ሁኔታ ነው የሐጅ ሁኔታ ሲከናወን የነበረው የሚለውን አጀንዳ አንስተን ዛሬ ላይ ባለን መረጃ በእርግጠኛነት ለመናገር የመረጃ እጥረት የእውቀት ክፍተት አለብን። እንደ አንድ የታሪክ አጋጣሚና ስራ ይህ ጉዳይ በአግባቡ ተጠንቶ በተለይ ጉዳዩ የሚመለከታቸው የእስልምና ጉዳይ ጠቅላይ ምክር ቤት መስሪያ ቤቶች ይሄንን ዶክመንት ማድረግ መሰነድ ማስጠናት ይኖርባቸዋል። አርኪኦሎጂ ሊያግዘን ይችላል። ኦራል ኢንፎርማንትስ በቃል የሚናገሩ ሰዎች ሊያግዙን ይችላሉ። በአረበኛ፣ በቱርክ፣ በጣሊያንኛ እንዲሁም በጀርመንና በፈረንሳይኛ ቋንቋ የተዘጋጁ ማኑስክሪፕቶች፣ ጽሁፎች፣ ጥንታዊ ሰነዶች ሊያግዙን ይችላሉ። ግን የጥናት መስኩ ክፍት ነው። በወጉ አልተጠናም። በተወሰነ ደረጃ ከመሻይኾቻችን ከሸኾቻችን የሰማነውን ነገር ነው በዚህ ፕሮግራም አሁን እኔ ልገልጽልሽ የምችለው። በሰማይ ያልተጻፉ ነገሮች፣ መረጃ የሌላቸው ነገሮች ሲወርድ ሲዋረድ በመጡ ታሪኮች ነው ልንሰማቸው። ኦራል ሊትሬቸር በቃል የሚነገሩ ነገሮች የአንድ ህዝብ የታሪክ አካል ናቸው። የማጣራቱ ዘዴ የማጣራቱ ስራ ለታሪክ ባለሙያዎች እንደ ዘርፍ እንደ ሙያ ለነሱ ብንተውም ግን ከትውልድ ወደ ትውልድ እየተላለፉ የሚመጡ መልእክቶች ሊናቁ አይገባም። ምክንያቱም ጽሁፍም ቢሆን አሁን አንዳንዴ ለጽሁፍ በጣም ከፍተኛ ክብር እንሰጥና በቃል ለሚተላለፉ ስነ ቃሎቻችንና እውቀቶቻችን ግን
የመናቅ ባህሪ ይታይብናል። ለኔ ጽሁፍም የአእምሮ ውጤት ነው። በቃል የሚነገሩ ነገሮችም የአእምሮ ውጤት ነው። አእምሮ ያላስተነተነውን ሰው በምላሱ አይናገርም። ስለዚህ አንዳንዴ ምላሳችንን ተጠራጥረን ብዕራችንን በጣም እናምነዋለን። እሱ ትንሽ ባላንስ መደረግ አለበት፣ ሚዛን መጠበቅ ያለብን ይመስለኛል። ለምን አብዛኛው የአፍሪካ ሀገር ኢትዮጵያም ውስጥ ጨምሮ በቃል የጽሁፍ እኮ ትንሽ ግዕዝ ነው እኮ ያለን፣ የአማርኛ ፊደል አለን እንጂ አብዛኛው አፍሪካ ውስጥ እኮ የጽሁፍ ታሪኩ እንኳን በቃል ነው የሚተላለፈው። ስለዚህ ሶማሌ ብትሄጂ፣ አፋር ብትሄጂ፣ ሀረሪ ስክሪፕታችን አፋን ኦሮሞ ስክሪፕት በአረበኛ ስክሪፕት በጣም ብዙ ጊዜ በብዙ ዘመን ሲጠቀሙ ኖረዋል። ኦሮምኛም አረበኛ ስክሪፕት ተጠቅሟል። የአረበኛውን ፊደል ተጠቅሞ ኦሮምኛን ስናስተላልፍ ነበር። ሀደረኛ የአረበኛውን ፊደል ተጠቅመን የአረበኛውን ስክሪፕት እና አልፋቤት ተጠቅመን ነው ብዙ የሀረሪ ሰነዶች፣ ማኑስክሪፕቶች፣ የእጅ ጽሁፎች ፕሮዲውስ ያደረግነው። አማርኛም ጭምር በኢትዮጵያ ውስጥ ያሉ ትላልቅ ሸኾች አጀሚ እንለዋለን፣ አጀሚ ስነ ጽሁፍ እንለዋለን። ስታነቢው አማርኛ ነው፣ ስታነቢው አፋን ኦሮሞ ነው፣ ስታነቢው ጉራጌና ስልጤ ነው፣ ስታነቢው አደረኛ ነው፣ ስታነቢው ትግርኛ ነው፣ ሶማሌኛ ነው። ግን የተጻፈው በአረቢክ አልፋቤት ነው። በአረብኛ ሆሄያት ነው። ይሄ ስነ ጽሁፍ ራሱን የቻለ ትልቅ የጥናት መስክ ነው እና አሁንም ስለ ሐጅ እንዴት ተከናወነ ብለን በምንጠይቅበት ወቅት በእጅ የተጻፉትንም በቃልም የተነገሩትን ነገሮች አዋህደን አንድ ስዕል ላይ መድረስ አለብን። ግን የኢትዮጵያን ሂስትሪ ዶክመንት ስናደርግ አባቶቻችን ምሁራኖቻችን ዶክመንት ሲያደርጉ ያልሄዱበት ያልዳሰሱት የጥናት ዘርፍ አለ። ካልዳሰሱት የጥናት ዘርፍ አንዱ ይህ በኢትዮጵያ ሙስሊም ሂስትሪ ውስጥ ትልቅ ሚና የሚጫወተው የሐጅ ስነ ስርዓት በምን መልኩ እንደተፈጸመ ብዙ ዳታ የለንም። በምናውቀው ደረጃ ግን ለምሳሌ አልነጃሽ ውቅሮ ያለው የነጃሺ ቦታ የሐጃጆች ከተለያየ የኢትዮጵያ ክፍል የሐጅ ስነ ስርዓት ከፈጸሙ በኋላ የሚጓዙት በእግር ነው። አብዛኛውን ቦታ በእግር ይጓዛሉ፣ በግመል ይጓዛሉ፣ በበቅሎ ይጓዛሉ። እንደ የጂኦግራፊ ክልላቸው መቼም ከአርሲ እና ከባሌ የመጣው ሐጃጅ በሰሜን ኢትዮጵያ ወጥቷል አንልም፣ በምጽዋ ወጥቷል አንልም። በሐርጌሳ አድርጎ በሶማሌ አድርጎ የሶማሌ ወደቦችን ተጠቅሞ በዘይለዒ ወደብ አድርገው ወደ ሐጅ ይሄዱ ነበር። ሶማሌዎቹ በዛ ነው የሚሄዱት፣ አፋሮቹ በዛ መስመር ነው የሚሄዱት፣ አርጎባዎቹ በዛ መስመር ነው የሚሄዱት። ሐረሪዎቹም በዛ ነው በዘይለዒ በኩል ሲጓዙ የነበሩ። ዘይለዒ አሁን ሶማሌ ላይ ያለች አንድ ወደብ ነች። ስለዚህ በዛ መስመር አንድ ክልል አለ። መካከለኛ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ደቡብ ኢትዮጵያ ይበልጥ ያንን መስመር ይዞ ተጉዟል። ወደ ሰሜኑ ስንመጣ ኤርትራን፣ ትግራይን፣ ወሎን፣ በጌምድርን፣ ጎንደርን፣ ጎጃምን ይዘን እዚህ ሸዋ አካባቢ ያለውን በመጠኑ ደግሞ የሰሜኑ ወደብ ስለሚቀርበው የምጽዋን ወደብ እስከ አስመራ የሄዱና በተለያየ መንገድ መኪናም ሲመጣ በመኪና ተጠቅመዋል። ኋላ ግን በአብዛኛው በእግርና በበቅሎ ነው ጉዞ ሲካሄድ የነበረው። መቼም ግን በእግርና በበቅሎ ተኪዶ ምን ያክል ጊዜ እንደሚፈጅ ግልጽ ነው። ዓመት 2 ዓመትም ወስዷል። ይኸውልሽ አንድ ቀልድ ልንገርሽ በዛ አጋጣሚ በዓለም ስለሆነ እና አንዱን የታወቁ ሸኽ ናቸው። እንደው ከደሴ ቦሩ እንደው ምን ያህል ጊዜ ይወስዳል አሉ። አይ 6 ቀን ይወስድብናል አሉ። ቅርብ እኮ ነው። ቅርብ አይደለም ወይ ስላቸው፣ አይ እንዳንተ የመናጢ የክፉ ሰው ጉዞማ በደቂቃ ይወስዳል። እኛ ግን አንድ ቦታ ስንገባ አቀባበል ሲደረግልን አካባቢው ጋር ቁጭ ብለን ዱዓ አድርገን
ስንወጣ ሌላው ሰው ደግሞ እነሸህ ቤታችን ግቡልን ሲጠራን እዛ ደግሞ ስንገባ እዛ ደግሞ አንድ 3 ቀን ተቀመጡልን ስንባል ስናስተምር ዱዓ ስናደርግ እንቆያለን። እንዲሁ እያልን 6 ቀን ይወስድብናል። አንተማ 30 ደቂቃ ላይ ወስድብህ ይችላል አሉት ይባላል። ለሐጁ ብቻ አይደለም በየደረሱበት ቦታ ላይ የእስልምናን አሻራ እያስቀመጡ እያስተማሩ እያረቁ እያስታረቁ ነው ጉዞውን የሚፈጽሙት። እቺ ነው የሚፈለኩት መጀመሪያ ላነሳ የፈለኩት ሽኝቱ ጀምሮ ብያለሁ። ከሽኝቱ ጀምሮ በጉዞ ላይ ያላቸው ሂደት አሁን እየተመረቀ ዱዓ እየተደረገ በየመንገዱ በየአካባቢው አቀባበል አለ። ከዛን ይሸኛሉ። አንደኛ የሚፈጀው ጊዜ አለ። የሚፈጀው ጊዜ በዚህ ውስጥም እንደተባለው መርቃቱ ምኑም ይወስደው ጊዜ አለ። ያም ሆነ ግን ከቤት ሲነሱ ጀምሮ ምን አይነት ጉዞ ነው የሚያደርጉት? እና በሚሄዱበት ወቅት አንደኛ ያው ሰብሰብ ብለው ነው የሚሄዱት በተናጠሉ ጉዞ ስለሚያስቸግር። ሁለተኛ ሸኾች አሏቸው። ለምሳሌ እኛ የምናውቀው ጀማሉዲን አኒ የአፄ ዮሐንስ ኮንቴምፖራሪ ናቸው። በሱ ዘመን የነበሩ ትልቅ ሸኽ ናቸው። እና እሳቸው ለምሳሌ ኢትዮጵያ ውስጥ እንደ ሐጅ ሚኒስትር ይቆጠሩ ነበር። እነ ሙፍቲ ጅሌም የሚባሉ ነበሩ። እነሱም አካባቢ እንደዚሁ በተወሰነ ደረጃ እንደ ሐጅ ሚኒስትር የሚቆጠሩ ሰዎች ናቸው። እነኚህ ሰዎች ጋር ጥያቄ ታቀርቢያለሽ። ሐጅ ለመሄድ አስቤያለሁ ትያለሽ። ያውሻል፣ ይመረምሩሻል። ለሐጅ ብቃቱ ከሌለሽ ይመልሱሻል። እስቲ ትንሽ ቆየት በል፣ ጠንከር በል፣ ዘለግ በል ተብለሽ ትመለሻለሽ። በተለይ ጀማሉዲን አኒ በጣም ጥብቅ ነበሩ ይባላል። እና በሚገርም ሁኔታ እሳቸውም ሐጅ ሳያደርጉ ነው ግን ያለፉት። ሐጅ አላደረጉም። ግን ኢትዮጵያ ውስጥ ትላልቅ ሸኾች ወደ ውጭ በሚሄዱበት ወቅት የእሳቸውን ኢጃዛ ሰርቲፊኬት፣ ፈቃድ፣ ይሁንታ ሳያገኙ አይኬድም ነበረ። በተለይ በዚህ በሰሜን ኢትዮጵያ አካባቢ ማለት ነው። እና ከቤተሰብ ተሰናብተሽ ነው የምትሄጂው። ሐረርም አካባቢ ሐረሪ ልጆች አሁን ጓደኞች አሉ። እነሱ ሁሉ ሲነግሩኝ በጣም በልዩ ሴሪሞኒ ነው ሁጃጆች የሚሸኙት፣ በልዩ ሴሪሞኒ። እና ቤተሰብ ተሰናብተው ያለመመለስ እድሉ ሰፊም ስለሆነ ጉዞ ከባድ ነው፣ ረጅም ነው። እና ስለዚህ የሚወጣ ሰው ላይመለስ ይችላል። አብዛኞቹ ደግሞ ዱዓም አድርገው ሞቴንም እዛው አድርግልኝ በነብዩ ሀገር መዲና ላይ ከሳቸው ጎረቤት ብለው ደግሞ የሚጸልዩም አሉ። ስለዚህ ምኞቱ ሰፊ ስለሆነ አካባቢ ያለውን ንብረት ካለበት ዕዳ ካለበት ዕዳውን ከፍሎ አደራ የሚለው ነገር ካለ አደራ ብሎ በአጠቃላይ የሌላ ዓለም የሚደረግ አይነት ጉዞ ነው በዘመኑ እንጂ እንደዚህ ቪዲዮ እየተነሳ ሰልፊ እየተነሳ እንደ ዘመናችን እንደዚህ አይነት ቅንጦት አልነበረም ያጉዞ። እና እንስሳት እንትን ያጋጥምሻል፣ አውሬ ሊበላሽ ይችላል፣ ሽፍታ አለ፣ ሽፍታ ሊያጠቃሽ ይችላል። አስመራ ከሄዱ በኋላ በተለይ አሁን በአስመራ ያለው ጉዞ በመርከብ ነው የሚጓዙት። የባህር ላይ ወንበዴዎች አሉ፣ ማዕበል አለ። ያንን ሁሉ ሰርቫይቭ አድርገው ነው። ስንቅ ማለቅ አለ። ለስንት ወር ስንቅ ትይዣለሽ። ስለዚህ እዛ ሄዶ በረሃብም የሚቸገር አረቡ ዓለም አሁን ለምሳሌ እንዳሁኑ ቅንጦት አልነበረውም። የኛ ሸኾች እዛ ሄደው እኮ ሻይ ቡናም አረቦቹ እያፈሉላቸው ነው ሐጅ ያደረጉት። ጅማ አባጅፋር እሳቸውም አንፎርቹኔትሊ ሐጅ አልሄዱም። ድንበራቸውን ሲጠብቁ ነው የኖሩት። አንዴ ሐጅ ቢሄድ ድንበሬ ይነጠቃል ብለው ስጋት ስለነበረባቸው ጅማ አባጅፋርም አልሐጀጁም። ግን መካ ላይ ግን ለኢትዮጵያ ሙስሊሞች ሆስቴል ማደሪያ እንዲሆን ለሐጃጆቹ ቦታ ገዝተው ገንብተው ወቅፍ አድርገዋል። ያው እስካሁን ድረስ ያው በኢትዮጵያን የበላይ ጠባቂነት ይገኛል። በቅርቡ ምን አይነት ለውጥ እንደተካሄደበት መረጃው የለኝም እንጂ እስከ ቅርብ ጊዜ ድረስ ወይ ለውጥ ተሰጥቶናል። ሲስፋፋ መካ ያለው መስጊድ ሲያስፋፉ የተወሰነ ለውጥ ሳይሰጠን የቀረ አይመስለኝም። እርግጠኛ አይደለሁም። ግን ጅማ አባጅፋር ረህመቱላሂ አለይህ
ለኢትዮጵያን ሐጃጆች የሆቴል ወጫቸውን ለመቀነስ እንዲመቻቸው በመመኘት ያዘጋጁልን የወቅፍ ኢንዶመንት ህንጻ አለ። እዛ ነው እኔ ሐጅ ሳደርግ ያው እዛ ትዝ ይለኛል እዛ ነበር ያረፍኩት። ጉዞ ረጅም ነው። በመርከብ ነው የምንጓዘው በወቅቱ በድሮ ዘመን ማለት ነው። እና እዛ ከሄድሽ በኋላ ደግሞ ኢንቫይሮንመንቱ እንዳሁኑ ተመቻች አልነበረም። አባጣ ጎባጣ ነው፣ ሸለቆ ነው መካ። ከመካ ወደ መዲና እስከ 400 ኪሎ ሜትር በላይ ነው ጉዞ የምትጓዡ። ውሃ ጥም አለ እና እንዲህ ቀላል የሚባል ጉዞ አይደለም። ትልቅ መንፈሳዊ ሀብት ነው። መንፈሳዊ በቃ የመንፈሳዊ ድሎትን ለማግኘት የምታደርጊ ጉዞ ነው እንጂ በአካል ደረጃ ብዙ ውጣ ውረድ የነበረበት ሁኔታ እንደነበር ነው እንግዲህ አባቶቻችን የሚነግሩን። ከዛ የሐጁ ስነ ስርዓት ተከናውኖ አረፋው በዓሉ እዛው ከተከበረ በኋላ አብዛኞቹ ዑለማዎች ነጃሺ ላይ ነው የሚገናኙት። ውቅሮ ላይ በአሹራ በሚባለው ክብረ ስነ ስርዓት እዛ ላይ ይገናኛሉ። አሹራ ላይ ተገናኝተው ሁሉም ስለሄደበት ሁኔታ ኢንፎርሜሽን ተለዋውጦ ስለ መጡበት አካባቢ ከተለያየ አካባቢ የሚመጡ ሰዎች ስለሆኑ ሴንተሩ ግን ኢትዮጵያ ውስጥ ከገቡ በኋላ ግን የሚገናኙት ውቅሮ ላይ ነው። ኢማም ነጃሽን ንጉስ ነጃሽን እሳቸው የተቀበሩበትን ቦታ የነብዩ ሱሐባዎች 31 የሚሆኑ የነብዩ የቅርብ ተከታዮች የተቀበሩበትን ቦታ ላይ ባለው መስጊድ ይሰባሰባሉ ሐጃጆች። እዛ ተሰባስበው ተወያይተው ተነጋግረው አመታዊ ቅዳቸውን አውጥተው ችግሮቻቸውን ተነጋግረው መጨረሻ ላይ ከያሹራ በዓል ከተከበረ በኋላ ያሹራ ዱዓ ከተደረገ በኋላ ወደ የቤታቸው ይመለሳሉ። እና ይሄን ያህል ዑደት ውስጥ ነው የሐጅ ስነ ስርዓት ሲከናወን የነበረውና ትልቁ ሼህ ጀማሉዲን አኒ ለምንድን ነው የሚያጠብቁት? ሐጅ ሰው ፍላጎት ኖሮት ሐጅ ለማድረግ ከተነሳ በኋላ እርሶ በጣም ይመልሳሉ። አልደረስክም። እነ ሾንኬ የሚባሉ ትላልቆቹ ሼኾች እንኳን እሳቸው ግን አስፈቅደው ነበር የሚሄዱት። ጆሃር ኢብኑ ሃይደር የሚባሉ ትልቅ መንፈሳዊ ሰው ናቸው በኢትዮጵያ ታሪክ ውስጥና ጀማሉዲን አኒ እሳቸውን ራያ ላይ ፈቃድ ጠይቀው ነው ወደ ሐጅ ተጓዙት። ስለዚህ ለምንድን ነው የሚያጠብቁት ብለው ሲጠይቋቸው ድንጋይ አይቶ እንዳይመለስ ብዬ ነው ይሉ ነበር። ካባ አይቶ እንዳይመለስ እዛ ድንጋይ ነው። ድንጋይ አይቶ ካልበቃ የሐጅ ዓላማው ካልገባው ምስጢሩ ካልገባው መንፈሱ ካልገባው ድንጋይ አይቶ ጎብኝቶ ቢመጣ ምን ፋይዳ ያገኛል? ድንጋይ አይቶ እንዳይመለስ ብዬ ነው ይሉ ነበር። ካባ አይቶ እንዳይመለስ ነው ይላሉ። አያሽ። ስለዚህ የመንፈሳዊ ዝግጅት ለሐጅ ክንውን አስፈላጊ ነው። ምክንያቱም ሰው ሐጅ ካደረገ በኋላ እንደ አዲስ ልጅ ነው ተብሎ ነው የሚታሰበውና እንደ አዲስ እንደተወለደ ልጅ ከወንጀሉ ጸድቶ ነው የሚመጣው ይላል። ስለዚህ ከዛ ህይወቱ በኋላ ሐጅ አድርጎ ከተመለሰ በኋላ መልሶ ወደ ድሮ የደፈራረሰ ህይወት መግባት ተገቢ አይሆንም። ስለዚህ በደንብ ተስተካክሎና አርሞ ራሱን ሐጅ ካደረገ በኋላ ሌላ ኃጢአት እንዳይቀላቅል በቀሪ ህይወቱ ዝግጁ የሆነ ብቃት ያለው ሰው ሙስሊም እንዲሆን ነበር የሼኾቻችን ድካም። እና ፍተሻው ፓስፖርት አልነበረም። ፍተሻው ምን ያህል ገንዘብ ይዘሃል አልነበረም። ምን ያህል መንፈሳዊ ስንቅ፣ ምን ያህል መንፈሳዊ ዝግጅት፣ ቀልብህ ያህ ምን ያህል ጸድቷል። እዛ ሄደህ ያላህን የመጨረሻ ኮሚኒየን ያላህን ሱብሓነሁ ወተዓላ በረከት ለማግኘት ካላህ ጋር ቃል ኪዳን የሚገባበት ነው። ከእንግዲህ ወንጀል ላልሰራ ብሎ ለበይክ አላሁመ ለበይክ ሊል ነው። ጌታዬ ሆይ አቤቱ ጌታዬ ሆይ ዝግጁ ነኝ ቃልህን ለመስማት በቃልህ ለመኖር የሚል ዊትነስ ምስክርነት ነው ሐጅ። ስለዚህ ለዛ ምን ያህል ብቃት አለው ሰውየው መልሶ እንዳይነከር ነው ፍርሃታቸው ሼኾቻችን ማለት ነውና የሚያመላልሱት ለዛ እንደነበረ የሰውን መንፈሳዊ ብቃት ሐጅ በመሰረቱ የሰውን መንፈሳዊ ብቃት ማረም ነው፣ ማስተካከል ነው። ለመንፈሳዊ ጉዞ የምናደርገውን ሂደት ማጠናከር ነው የሐጅ ቤዚክ ዋናው ዓላማ።
ስለዚህ ከዚህ አኳያ ለዚህ ተልእኮ የሚሄዱ ሰዎች በትክክል ትሬንድ ሆነው አገር ቤት ሰልጥነው ተዘጋጅተው ዓላማው ገብቷቸው ለምን ሐጅ እንደሚሄዱ ጉብኝት አይደለም ተራ ጉብኝት አይደለም እንደሚሄዱ አውቀው እንዲገቡበት ነበር ጀማሉዲን አኒ ሸኾቻችን የሚያስተምሩት አቅጣጫ የሚያሳዩን። ስለዚህ በዘይላዒ በኩል የሚሄዱት በማሳዋ በምጽዋ በኩል ባሉት ወደቦቻችንም የሚሄዱት በሁለቱም አቅጣጫ ለረጅም ወራት እስከ 1 ዓመት አንዳንዴ በሚወስድ ወራት ተጉዘው ነው የሚሄዱት። ሐጅ ላይ ከሄዱ በኋላ ደግሞ እዛው አካባቢ ባለው ወይ ወደ ሶሪያ ይሄዳሉ ወይ በዛ ወደ ግብጽ ይሄዳሉ ወይ ወደ የመን ይሄዱና ተጨማሪ እስላማዊ ትምህርትም የሚገበዩበት ቁስ አይደለም የሚያመጡት ከሐጅ ከመካ ከመዲና ያን የሚመጣም ቁስ የለም ፔትሮል ዶላር ነበር ኢትዮጵያውያን ነበሩ ይዘው የሚሄዱታሉ ኢትዮጵያውያኖች ናቸው የሚሄዱት ስንት ይዘው ሄደው እና አባ ጅፋር ዘካ እዛ ያወጡ ነበር ከዚህ ወስደው ማለት ነው ከዚህ ወስደው ዘካቸውን ሐጅ ላይ በመልክተኛ ማለት በመልክተኛ እዚያ ይሰጡ ነበር። በአቅም ደረጃ ጥሩ ነበርና ማለት ነው። እና ሐጂ ሷሊህ እኛ በህይወት የምናውቃቸው በቅርቡ ነው ያለፉት ሐጂ ሷሊህ ነግረውኛል። በቃ አረቡን ሁሉ ሻይ ስናስፈላው ነበር የምንውለው የኛ ገለጋዎች ነበሩ ይላሉ። እና ስንቅ ይዘው ነው የሚሄዱት ጠገራ ብር ይዘው ይሄዳሉ ማሪያ ትሬዛ ታለር እና አበሻ ሰልፍ ሰፊሽንት ነበር። እሱ ሰምቼ ገርሞኝ ነበር። ምክንያቱም እኛ ነበር ይዘን የምንሄደው ነበረው በራሱ ጉልበት በራሱ ነው እዛ ሄዶ አይከጅልም ሰውም አይጠይቅም ጥገኛም አይደለም። የሐጅ ስነ ስርዓቱን ከፈጸመ በኋላ ደግሞ እዛም የሚቀርም የለም የሚያስቀረውም ጉዳይ የለውም መጥቶ ወደ ሀገሩ ዓሊሙም ትምህርቱን ይቀጥላል ነጋዴውም ንግዱን ይቀጥላል ገበሬውም ግብርና ውስጥ ይገባል እንጂ እዛ መቅረት ምናምን ይሄ አሁን የቅርብ ጊዜ ታሪካችን በጣም የሚገርም ነገር ነው ማለት የሰማዋቸውን ነገሮች በደንብ ያጠሩልኝ ነው ብዬ ነው ማስበውና ስለ ቀይ ባህር ስላነሳን ጥቂት እዛች ጋር ብንቆይ ብዬ ያሰብኩኝ ያን ጊዜ ሐጃጆች ወደዛ ሲሄዱ አንዱ መንገድ ነው ብለናል። እንግዲህ በተለይ ወደ ሰሜኑ አካባቢ የሚሄዱት በዛው በምጽዋ በኩል ነው። ቀይ ባህር ለኛ የሩቅ ትዝታችን ነው። እንግዲህ በእኛ እድሜ የሩቅ ትዝታችን እንደመሆኑ መጠን ያን የሚሄዱበት መንገድ ያ እንደመሆኑ መጠን ምን ነበር ያ ጉዞ እንዴት ነበር የሚጠቅመው ለሁጃጆቹ ራሱ በጉዟቸው ላይ ቀይ ባህር ምን አይነት ትዝታ ነበር? እንግዲህ ስልጣኔ ከባህር ጋር ይያያዛል። የባህር በር ብዙ ከተማዎች ብዙ ትላልቅ ከተማዎች ባህር ዳርቻ ላይ ነው የተገነቡት እና ባህር መኖር ለሲቪላይዜሽን አውሮፕላን ቴክኖሎጂ በቅርብ ጊዜ ነው የመጣው። የባህር ጉዞ ግን በሰው ልጅ ህይወት ታሪክ ውስጥ ኦልሞስት ከሰው ልጅ እድሜ ጋር ተያያዥነት ያለው መርከቡ እንዳሁኑ ዘመናዊ ላይሆን ቢችልም የባህር ጉዞ ግን በሰው ልጅ ታሪክ ውስጥ የረጅም ጊዜ ፍሰት ነው እና እኛም ሰዎች ኢትዮጵያ ሙስሊምስ ሐጅ ሲያደርጉ ምጽዋ ወደብን አስመራ መሰረት አድርገው አስመራ ትላልቅ ሸኾችን የሚካድሙ ትላልቅ ሰዎች ነበሩ። የኬኪያ ፋሚሊ ጎናፍር ፋሚሊ እና በጣም ትላልቅ ሸኾችን የማገልገል ትልቅ ባህል ነበር። በመንገዳቸው ላይ ጀበርቲዎቹ ወሎ መሻይኾች የጎንደር መሻይኾች አስመራ ትዝታቸው የላቀ ነው። ንሽጫሌ አስመራ ትልቅ ትዝታ አላቸው ትልቅ ትዝታ እና በዛች በመርከብ ተሳፍረው ነው ሲጓዙ የነበረውና ለነኛ ሸኾቻችን ያ ባህር ያ ምጽዋ ሀገራቸው ነው። ለነሱ ሀገራቸው ነው። የሐጅ ክንውን የተፈጸመበት ባህር ነው።
ልክ ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ተራራ እናፈቅረዋለን ያፈቅረናል እንዳሉት በኡሁድ እኮ ተራራ ላይ ነብዩ መሐመድ ከነተከታዮቻቸው ትልቅ ሽንፈት የደረሰበት የጦር ሜዳ ውሎአቸው ላይ ያልተሳካ ውሎ የተንጸባረቀበት ነው ኡሁድ የሚባለው ተራራ። ግን ከተራራ ጋር ጸብ የለንም የተማርንበት ነው። ለምን ተሸነፉ? በወቅቱ ያው የነብዩን ትእዛዝ ተከታዮቻቸው ባለማክበራቸው ምክንያት በቁረይሽ ወራሪ ኃይላት አሳራቸውን ያዩበት የቅርብ ወዳጆቻቸው ያረፉበት የተሰዉበት ጦርነት ነው የኡሁድ ጦርነት የሚባለው። ግን ቢሆንም ያን ተራራ ኡሁድ የሚባለውን ተራራ ይወደናል እንወደዋለን አሉ። ትዝታላቸው ትምህርት የተማሩበት ነው። እና እኛም ቀይ ባህርን ይወደናል እንወደዋለን። ለምን ያ ሁሉ የሐጅ ስነ ስርዓት የተካሄደው እሱን ቀዝፈና ያለፍነው። ሐጅ ብቻ አይደለም፣ ሰሃባዎቹ ሲመጡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ተከታዮች ጥቂት ግን ወሳኝ ተከታዮች መጀመሪያ ዙር 12 16 አካባቢ 12 ወንዶች 4 ሴቶች አካባቢ ይባላል እስከ 16 የሚሆኑት ኋላም ደግሞ በተለያየ ጊዜ ከየመንም የተጨመሩትን እንደማምረን ለ16 ዓመት እስከ 186 የሚሆኑ በእስልምናን የተቀበሉ ወገኖቻችን በዚሁ በቀይ ባህር ዳርቻ ነው የሐበሻን መሬት የረገጡት። ስለዚህ በሐጅም እናስታውሳቸዋለን። እስልምና ደግሞ ናሰንት በነበረበት ገና በመቋቋም ላይ በነበረበት ሂደት ደግሞ መዲና ሳይሻገር እስልምና ወደ ሻምና ሶሪያ መሬት ሳይገባ ወደ ፍልስጤም ሳይገባ ወደ ግብጽ ሳይገባ ሐበሻ ላይ ገብቷልና የገቡበት መስመር ደግሞ የቀይ ባህሩ ዳርቻ እንደሆነ ስለምናውቅ ያንን ባህር እናስታውሰዋለን። በሐጅ ክንውናችንም ደግሞ ሐጃጆቻችንን ሲያመላልስ የነበረ ወንዝ ነውና ሲያመላልስ የነበረው ባህር ነውና ለኛ አገልግሎት የሰጠ ባህር ነውና በዛም እናስታውሰዋለን። ጥሩ። ስለ ወደ አረቡ ደግሞ እንምጣ። የአረቡ ዓለምና የኢትዮጵያን ትውውቅ ወይም ደግሞ ግንኙነታቸውን ራሱ ጅማሮን ብናነሳ ደስ ይለኛል። እሱ ከቅድመ እስልምናም በፊት የጂኦግራፊያችን ቅርብ ነው። ሌላው ቀርቶ ዲኤንኤ የኢትዮጵያንስ ዲኤንኤ እና የአረብ ዲኤንኤ ብዙ አይለያይም እና ከደቡብ አረቢያም ከየመን አካባቢ ደግሞ ፈልሶ የመጣ የኢትዮጵያ በሂደት ኢትዮጵያናይዝድ የሆነ በሂደት ወደ ኢትዮጵያኖች ተጋብቶ ተዳቅሎ ሐበሻ ማለት እኮ ድብልቅልቅ ማለት ነው። ሚክስ የሆነ የተዋሃደ ዘር ማለት ነው። ሐበሽ አልሐበሽ የሚለው የአረብኛ ቃል ነው በመሰረቱ። አልሐበሽ ማለት የተውጣጣ ማለት ነው። አፕሬቲቭ የሆነ ከሱዳኖች ቀለም ለየት ያለ ከለርኛ እንዴት ሊኖረን ቻለ? ተቀላቅለናል። ጥቁርም ቀይዳማም ቀይም ጠይምም ሆነን ከሌሎቹ አፍሪካ ሀገራት ከኬንያ ከጋና የተለየ የመልክ ገጽታ ያለን ጂኦግራፊካሊ ከአረቡ ዓለም ጋር የተዋህድን ስለሆነ ነው። ሌላ የተለየ ምስጢር ሊኖረው አይችልም። ስለዚህ ከአረቡ ዓለም ጋር በደምም በዘርም በታሪክም በንግድም በሃይማኖትም ተሳስረናል። ከዛ አካባቢ ከመካከለኛው ምስራቅ ጋር በአይሁድነትም ቢሆን ተሳስረናል። ከመካከለኛው ምስራቅ ጋር በክርስትና ታሪክ ተሳስረናል። ከኢየሩሳሌም ጋር ተሳስረናል። ከቤተልሔም ጋር ተሳስረናል። ከቀራኒዮ ጋር ተሳስረናል። እስልምናው ሲመጣ ደግሞ ከመጀመሪያው ጀምሮ በተልእኮም ተሳስረናል።
በመተጋገዝም በመረዳዳትም ረገድ ተቆራይተናል፣ ተገናኝተናል። ስለዚህ ይሄ ታሪካዊ ጠላቶቻችን የሚለው ትርክት ትንሽ ብዙ ነገር አፋልሷል። ጎረቤት ነው እና ሰው የአንድ ቤተሰብ አባላት እንኳን ይጋጫሉ። ዮሴፍ ያዕቆብ ልጆች 12 ያዕቆብ ልጆች እኮ እርስ በርስ ተጋጭተዋል አይደል? ግጭት ይፈጠራል በሰው ልጆች፣ በቤተሰብ መካከል፣ በጎረቤት መካከል፣ በአህጉራት መካከልም ሊካሄድ ይችላል። ግን በጂኦግራፊ ቅርብ የሆነን ክፍል ከግጭቱ ይልቅ ሃርሞኒውን፣ ውህደቱን፣ ሰላሙን፣ ፍቅሩን፣ የንግድ ትስስሩን፣ የኢኮኖሚ ትስስሩን፣ የባህልና ሃይማኖት ልውውጡን አጉልተን ነው ማሳየት ያለብን። ሰው 60 ዓመት ኖሮ 2 ቀን ስለተጣላ የግጭት ታሪኩን ማጉላት ተገቢ አይሆንም እና ከዛ አካባቢ ጋር ደግሞ ኃያል በነበርንበት ዘመን በአክሱም ስርወ መንግስት ጊዜ የመንንም ሄደን እንኳን አስተዳድረናል እኛ ኢትዮጵያኖች። እዛው ቀይ ባህር ላይ አንድ ጥያቄ ላንሳ። አረቡንም ያነሳሁት ለዛ ስለሆነ ግንኙነታችንን በዚህ መሀል እንግዲህ ሁጃጆች ጉዞ በሚያደርጉበት ሊሆን ይችላል፣ አጠቃላይ ወደቡን በመጠቀም ሂደት ውስጥ ባህልን፣ ታሪክን፣ እውቀትን እንለዋወጥበታለን። ከዛም ባሻገር ስልጣኔም ጭምርና በዚህ ላይ የነበረው ሚና ምን ነበረ? ይሄ ቀደም ሲል እርሶም ለመንካት ሞክረዋል። እንግዲህ ያው የባህር አጠቃቀም ላይ የውሃ አጠቃቀም ላይ እስልምና ሃይማኖት የሚለው ነገር አለ። ውሃ፣ የግጦሽ ቦታ እና ማገዶ ወይም እሳት የጋራ ሀብት ናቸው ይላል። ከተጠቀምንባቸው በኋላ ለሌላው ወገን መልቀቅ ግዴታ ነው ይላል። የውሃ ሀብት ካለን የውሃ ሀብቱን ፍን አድርገን 100% 100% እኛው ብቻ እንጠቀም ሌላው ይጠማ ማለት አንችልም። የምንጠቀመውን ያህል ተጠቅመን መልቀቅ አለብን። እሳትም እንደዚሁ እሳት መጫጫር፣ ጎረቤት እኮ እሳት ይጫጫራል አይደለም እንዴ? ፍም እንወስዳለን እና ለራሴ ብቻ ነው ይሄን እሳት ጋዝ ነው አሁን በአሁኑ ሰዓት ወደ ጋዝ እየተቀየርን ነው መሰለኝ፣ ኤሌክትሪክም እየተቀየርን ነው። ይሄ ነገር በጣም መሰረታዊ ስለሆነ ያጣላል፣ ያጋጫል። ስለዚህ አካፍሉ ነው የሚለው። የባህር አጠቃቀምም እንደዚሁ ተፈጥሮ ሀብት ነው። ስለዚህ እኛ ከአክሱማይት ኢትዮጵያ ጀምረን ወደ ዛጌው ስርዓት፣ ወደ ሰለሞናዊ ስለሚባለው ስርዓት፣ ወደ መሳፍንት መካከለኛ ክፍለ ዘመን ወደ መሳፍንት ስርዓት፣ ከዛ ደግሞ ዘመናዊ ኢትዮጵያ የምንላት ከአፄ ቴዎድሮስ ጀምሮ አፄ ዮሐንስ፣ አፄ ምኒልክ፣ አፄ ኃይለ ሥላሴ፣ በዚህ ሁሉ ታሪክ ውስጥ የቀይ ባህር ጉዳይ ከእኛው ሰዎች ከኢትዮጵያኖቹ ቁጥጥር ስር ጀምሮ ባህረ ነጋሽ ከሚባለው ንጉሶቻችን ጀምሮ ቱርኮች ተፈራርቀውብናል፣ ግብጽ ተፈራርቆብናል፣ ጣሊያን ተፈራርቆብናል። ኋላ አፄ ኃይለ ሥላሴ ደግሞ በ1952 ላይ በፌዴሬሽን ኤርትራን ወደ ኢትዮጵያ በቀላቀሉበት ወቅት ላይ ደግሞ የራሱ ታሪክ አለን። እነ ሰርጸ ድንግል፣ እነ ገላውዲዮስ ከቱርክ ጋር እኮ ከ1557 ነው ምጽዋን የያዘችው ቱርክ 1557። ከዛ ጀምሮ እኮ ለብዙ መቶ ዓመታት በግብጾች ኦልሞስት የግብጽ እኮ ኢትዮጵያዊ ድንበር ተብሎ እስኪታወቅ ወይም ደግሞ ግዛት እስኪባል ድረስ በቁጥጥር ስር ለማዋል ሞክረዋል። ግን ነገስታቶቹ ደግሞ ሲዋጉ ነው የኖሩት። ይሄ እንግዲህ ካለው ጥቅም አንፃር ካለው አስፈላጊነት አንፃር ሰርጸ ድንግል ታግለዋል። 1557 እስከ 1888 አካባቢ በትግል ላይ ነበሩ። ምጽዋን ሙሉ በሙሉ በእጃቸው ለማስገባት ማለት ነው፣ ከቱርኮች ለመንጠቅ። ከዛ ግብጾች 1865 አካባቢ መጡ። እዛ 1885 ላይ ደግሞ ጣሊያኖች መጡ እና ጉልበት ያለው ሁሉ እየመጣ አካባቢው ኢምፖርታንት ስለሆነ ባህሩ አስፈላጊ ስለሆነ ሲይዘን ኖሯል እና ከዛ ደግሞ 1990ዎቹ ደግሞ በኢትዮጵያ በኤርትራና በመሃል ሀገር በተደረገው ግጭት ደግሞ የኤርትራን ራሷን ቻለች ሉዓላዊ ሀገር ተደርጋለች። ከዛው ጋር ተያይዞ የባህር ወደባችንም ወደ አንድ ሀገር
የመጠቃለል ታሪካዊ ክስተት ተፈጽሟል። ታሪክ ግን ብዙ ሰፊ ገጽታ አለው እና የአንድ ወገን የአንድ አካባቢ የአንድ ቋንቋ ተናጋሪዎች ብቸኛ ሀብት ተደርጎ መቆጠር አይገባውም እና ለዘመናት ክሌም ስናደርገው ኖረናል፣ ስንጠቀምበትም ኖረናል። የሆነ የፖለቲካ ክሽፈት ገጠመንና ደግሞ እንኳን ባህሩን አይደለም ኤርትራ የሚባለውንም ለኔ 14ኛው ክፍለ ሀገር ነው መቼስ ለኔ ዘመን ጂኦግራፊ 14ኛው ክፍለ ሀገር ነው እና ኤርትራ ምድሩንም ማተናል፣ ህዝቡንም ማተናል፣ ባህላችንም ፍቅራችንም ለተለለኛ ለወሎዮቹ ደግሞ ከባድ ነገር ነው። አሰብም የኛ ነው የምንለው ወሎዮቹ የኛ ነው ስንል ያው ለኛ ብቻ አይደለም፣ ያው አብረን ኖረናል። ያው አውሳ ክፍለ ሀገር የምንለው ነገር ነበረ። ከኤርትራኖች ጋር በፍቅር ኖረናል፣ ከትግራዋኖቹ ጋር በፍቅር ኖረናል እና ከኦሮሞ ጋር ከአርጎባ ጋር ከአማራው ህዝብ ጋር በህብር የኖርን ህዝቦች ስለሆነን አካባቢው ደግሞ ለኛም ቅርበትም ስላለው ልዩ የሆነ ትዝታለን። አሰብም ላይ ልዩ ትዝታለን። ብዙ ወሎዬ አሰብ ላይ ነበር። ለማጸዋ ደግሞ በሐጁም በምኑም ልዩ ትዝታለን። የመጨረሻ ጥቂት ሀሳቦችን እንጨምር። በኢትዮጵያ ሁጃጆች ዙሪያ እንግዲህ እርሱ አስቀድመው የአረብኛውንም ግዕዝም ላይ ብዙ ጥናት የሰሩ ሰው ነውና እንደው ስለ ሁጃጆች ባጠኑት ጥናት ላይ ምን ልቦትን የሚነካ ምን ታሪክ አገኙ? ወይም ይሄ ታሪክ ልቤ ይነካኛል፣ ይሄ ታሪክ ይለይብኛል የሚሉት ነጥብ ይኖራል? እኔ የሚገርመኝ ነገር ከሐጅም ጋር ከውጭ ሂዶ ትምህርት ከመማርም ጋር የተያያዘ ነው። የኢትዮጵያን ሸኾች የኢትዮጵያን ተጓዦች ውጭ ሀገር ሄደው ለሐጅም ይሁን ተጨማሪ ትምህርት ዒልም ለማግኘት ግብጽ ሄደዋል። ኢትዮጵያኖች የመን ሄደዋል። ዘቢድ እነኚህ ሁለት ቦታዎች በተለይ ይታወቃሉ። ከዚያ ሶስተኛ ደረጃ ደግሞ ሶሪያ መስጂድ ኡመዊ የሚባል አለ። እዛ ሪዋቅ አልዘይልዒ የሚባል የኢትዮጵያኖች ሆስቴል አለ። አዝሃር ከ1000 ዓመት በላይ ዕድሜ ያለው ዩኒቨርሲቲ ነው። እዛ ደግሞ ሪዋቅ አልጀበርቲ የሚባል የኢትዮጵያኖች ሆስቴል አለ። ቤተ ዘቢድ እነ ሙፍቲ ዳውድ ትላልቆቹ ሸኾቻችን የተማሩበት ነው። ዘቢድ ላይ የመን ደግሞ ዘቢድ የሚባል ኮሌጅ ላይ ተመርቀው መጥተዋል። ሐጅ ደግሞ ለሐጅ ክንውን ውጭ ሀገር ሰው ሲሄድ የተለያየ ባህል ይለምዳል። የተለያየ ትሬንዶች፣ አስተሳሰቦች ላይ ይችላል። ምክንያቱም ከብዙ ህዝብ ጋር ነው የምትገናኘው። በጣም የሚገርመው ግን በሐጅም በእውቀትም ደረጃ ውጭ ሀገር ኢትዮጵያኖች ከሄዱ በኋላ ወደ ሀገር ሲመጡ መሻይኾቻችንና ሸኾቻችን ሀገር ቤት የተለመደውን የእስልምና ካሪክለም የትምህርት ስርዓትና የአኗኗር ዘይቤ ስነ መለኮት የአምልኮ ስርዓት ሊትርጂውን ከውጭ ባገኙት ገጽታ አይቀይሩም። መልሰው ይመስላሉ። በቃ አበሻ ነው የሚሆነው። እዚህ ከመጣ በኋላ እዛ የሰማትን ዕውቀት ወጣ ያለች ልትሆን ትችላለች። እኛ ሀገር ያልተለመደች ልኖር ትችላለች። ዕውቀት አዲስ አድማስ የሰፋ ብሎ አገር ውስጥ ያለውን ስርዓት አያናጋም። እስከ ቅርብ ጊዜ ድረስ እስከ 1990ዎቹ ድረስ ይሄ ባህላችን ተከብሮ ቆይቷል። ለራሱ ማንነት የሰጠው ክብር ነው። በቃ እዚህ አካባቢ የነገሰውን አስተሳሰብ የነገሰውን አቅጣጫ ከሸኾቹ የሰማውን ስለ አኗኗር ዘይቤም ይሆናል ከሙስሊም ክርስቲያን ሪሌሽንሺፕም ጋር የተያያዘ ነገር ሊሆን ይችላል። ውጭ ትምህርት አገኘው፣ ውጭ ለካ ይሄም አለ፣ ይሄም ቨርዥን አለ፣ ይሄም ገጽታ አለ ብሎ አገር ቤት ከመጣ በኋላ የኢትዮጵያ መሻይኽ የኢትዮጵያ ሐጃጅ አዲስ ትሬንድ፣ አዲስ ገጽታ፣ አዲስ ጥምቀት አያሳይም። በነበረበት ይቀጥላል። ይገርማል። አይ ይሄን እይታው ራሱ ይሄ ለየት ያለ ነገር መሆኑን ማሰብ ራሱ አንድ ነገር ይፈልጋል። ጥሩ። የአየር ትራንስፖርት ከመጣ በኋላና የኢትዮጵያ እንግዲህ ቀይ ባህርን ካጣች በኋላ የሐጅ ጉዞ እንዴት ተቀየረ?
የአየር ትራንስፖርት እንግዲህ የባህሮቻችንንም አስፈላጊነት በሐጃጅ ደረጃ ስትመለከቱ የተካው ሊመስል ይችል ይሆናል። ግን እኛ የባህር ጉዟችን መስመራችን ቢኖረን በመርከብም እንሄድ ነበር። ወጪም እንቀንሳለን፣ ወጪም እንቀንሳለን። ብዙ ሰው ማጓጓዝ እንችላለን በመርከብ ወጪ በእርግጠኛነት ይቀንሳል። እና አንዴ እንደውም እኔ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት እዛ የተወሰነ ጊዜ በህዝብ ግንኙነት ክፍል ውስጥ ሰርቻለሁ። ሱዳኖች ከአዲስ አበባ በአውቶቡስ አድርገን በፖርት ሱዳን በኩል በመርከብ ሐጅ ለምን ሰርቪስ አንሰጥም ብለው ጥያቄ አቅርበው ነበር። እና እስከ የኢትዮጵያ ክልል እስክትሄዱ ድረስ በእኛ በነፃ ትራንስፖርት ከዚያ በመርከብ እና ይሄ ለእኔና ለአንቺ ለደሞዝተኛው የተሻለ እድልም ይፈጥር ነበር፣ የተሻለ አማራጭም ይፈጥር ነበር። እና ቀይ ባህር ምጽዋ በአሰብ በኩል በመርከብ ብንጓዝ መንፈሳችንም ይታደሳል። ብዙ ሰውም ደግሞ ሐጅ ማድረግ እድል ይኖረዋል። ምክንያቱም የአየር ትኬት ከመርከብ ትኬት ጋር ስናነጻጽረው የመርከቡ ስለሚቀንስ ማለት ነው። ስለዚህ ዘመናዊ ትራንስፖርት ከመጣ ወዲህ የተሻለ ውድ ቢሆንም ዋጋው ግን የተሻለ ሰው ወደ ሐጅ እንዲሄድ በሐጅ ብቻ አይደለም በኡምራም በርካታ ሰው ወደ መካና መዲና ሄዶ ጉብኝት እንዲያደርግ የንግድ ግንኙነትም የሥራ ግንኙነትም እንዲጠናከር ያው ዘመናዊ ቴክኖሎጂ አግዞናል። ያ ማለት ግን የሐጅ ስነ ስርዓታችንን በባህር በኩል ደግሞ ባለን ተፈጥሯዊ መብት ተጠቅመን ደግሞ በዛ መስመር እድል ቢከፈትልን አንጠላው። ስለዚህ አማራጭ ቢኖረን አንጠላውም ነው። አማራጭ አንጠላም። ግን በነገራችን ላይ በፊት አይመጣም አይመለስም ብለን ምንሸኘውን በአንጻሩ ይመለሳል። ጊዜ ያለ ባጭር ጊዜ ደርሶ የመመለስ እድሉን ያሰፋው ይመስለኛል። የመጨረሻ ጥያቄ አዲሱ ትውልድ ወይም አሁን ያለው ትውልድ እንደነዚህ ያሉ ታሪኮችን እንዴት ነው ሊያነቃቃው ሊያነሳሳው የሚገባው? እንዴት ነው ማስታወስ ያለበት? ከማስታወስ ባለፈ ደግሞ አሁን እርሶ የተመኟቸውን አይነት ምኞቶች ማሳካት የሚቻለው ታሪኩን ማውሳት ስንችል ነውና እስቲ አዲሱ ትውልድ ላይ በእውነቱ መስራት ያለብን ነገር ሰልፍ ኮንፊደንስ ነው። በራሱ ላይ ኮንፊደንስ እንዲኖረው በአባቱ ታሪክ እንዳይሸማቀቅ። እንደ ማንኛውም የሰው ልጅ ከፍታም ነበረን ዝቅታም ነበረን እንደ ማንኛውም ሀገር። ስለዚህ አሁን ላይ የምናነበው ነገር በቃ ዝቅታችንን ነው የምንግተው። ናሬሽናችን በአጠቃላይ ትርክታችን ግሎሪን የትናንቱን ግሎሪ እንደ ሀገር ታሪካችን በአብዛኛው መንፈሳዊ ታሪክ ነው። እኛ ያለን ካልቸር የምንለው ካልቸር የሚባል ቋት ውስጥ ነው ያለነው። ሲቪላይዜሽን ሌላ ቋት ነው፣ በአብዛኛው መካኒካል ነው። የመሳሪያ የሳይንስ እድገት አይነት ነገር ነው ሲቪላይዜሽን። እኛ የባህል ሱፐር ፓወር ነን። አፍሪካንስ በአጠቃላይ ኢትዮጵያኖች ደግሞ በተለይ ሱፐር ፓወርነታችን ለሀያልነታችን ካልቸር ላይ ነው። ይህንን ልዩ ኳሊቲያችንን መርሳት የለብንም። ባህላችን፣ ሃይማኖታችን፣ አርት፣ ኪነ ጥበብ፣ ስነ ጥበብ እንደዚህ አይነት ነገሮች ሞር መንፈሳዊ ነገር ጋር የሚያያዙ ነገሮች ላይ ነው የበለጠ ታሪካችን የሚያተኩረው። ይሄ ደግሞ ለህይወት በጣም አስፈላጊ ነው። በሲቪላይዜሽን ብቻ ሰው አይኖርም፣ ካልቸር አስፈላጊ ነው። ስለዚህ ስለ ትናንትናው ማንነታችን በተቻለን አቅም አዲሱ ትውልድ በአባቶቹ ማንነት በተለይ በመንፈሳዊ ማንነታችን ላይ የተሻለ መረጃ ቢኖረው ኢቭን በሰላም አብሮ ተጎናጉኑ የመኖር ባህላችንም ከሌላ ሀገር አንጻር አሁንም ስንመለከተው ገነት ውስጥ ኖረናል አይደለም የምለው፣ ሲኦልም ውስጥ ግን አልኖርንም። ከሌላ ሀገር አንጻር ስንመለከተው ብዙ ሊጠቀሱ የሚገቡ
አብሮነትም እዚህ ኢስት አፍሪካ ውስጥ ተነቧል ታይቷል። ያንንም ማካፈል መቻል እኔ በጣም አስፈላጊ ይመስለኛል። ያንን ማድረግ ማንችል ከሆነ የማንነት ቀውስ ላይ እንጥለዋለን ትውልዱን። የማንነት ቀውስ ያጋጥመዋል። ስለዚህ ከዚህ የማንነት ቀውስ ከዚህ ራስን መናቅ ከዚህ ታሪክን መናቅ ምን ሰሩ አባቶቻችን ለድህነት አበቁን እንጂ ምናምን የሚል ታሪክ እና አፄ ኃይለ ሥላሴ አውሮፓ ሄደው ስንት ጊዜ እርዳታ ሰጥተዋል። በእንግሊዝ እርዳታ አልሰጡም። አየርላንድ ላይ እርዳታ አልሰጡም። በዜና ወጥቷል እኮ አዎ ሰጥተዋል። እና ይሄ ዘመናዊ ህይወት ከዚህ ከሁለተኛ ዓለም ጦርነት በኋላ ነው ከዓለም ብዙ ለውጥ ያመጣው። ከሁለተኛ ዓለም ጦርነት ወዲህ ነው እና ቴክኒካሊም ብዙ አድቫንስመንት ይታየው እና ከዛ በፊት ብዙ ዓለም እኮ ብዙ አይራራቅም ነበርና እኔ ጀርመን ሄጄ 2014 ላይ ሃምቡርግ ዩኒቨርሲቲ አንድ ኮንፈረንስ ነበረኝና ሄጄ ጉምሩክ ላይ ኤርፖርት ላይ ከየት ነህ አለኝ። ከኢትዮጵያ አልኩት። አየና የኛን ፓስፖርት አያቴ የኢትዮጵያ ፓስፖርት ሲያይ ሰላምታ ይሰጥ ነበር፣ ስናይ ሰላምታ እንሰጥ ነበር ለፓስፖርቱ ይለይ ነበር አለኝ። እና ንጉሱ ውጭ ሀገር ሲሄዱ ኮፈስ ብለው ኮራ ብለው አሜሪካ እንኳን ሲሄዱ አያጎበድዱም እኮ እንግሊዝ ሀገር ሲሄዱ ከልጆቻቸው ጋር ምናምን ዘና ብለው እና ስለዚህ በምግብ ሰብል ራሳችንን ችለን የኖርን ሰዎች ነበር። ኢምፖርት አናረግም እኮ እኛ ራሳችን በራሳችን አስተዳድረናል። የምግብ ሰብል ራሳችንን ችለናል። ፉድ ሴኩሪቲ ነበረ እዛ ሀገር ላይ እና አንዳንዴ በአንድ የታሪክ አጋጣሚ ብቻ የተከሰቱ ዝቅታዎችን እንደ ታሪካችን የዘመናት መገለጫ አድርጎ ማቅረብ ለውድቀት ብቻ ታሪክ አድርጎ መውሰድ ይሄ የኢንፌሪቲ ኮምፕሌክስ ያመጣብን የዝቅተኛነት መንፈስ ያመጣብን ጣጣ ይመስለኛል። እና በጣምም መጎራት ጥሩ አይደለም፣ ከጉድለታችን እንዳንማር ያደርጋል። በጣምም ደግሞ ራስን ዝቅ ማድረግ ደግሞ እንዳንነቃ ትንሳኤው እንዳይጀመር እንቅፋት ይሆናል። በሁለቱ መሃል ባላንስ ማድረግ ሚዛን መፍጠር የሚያስፈልግ ይመስለኛል። መልካም የኢድ በዓል፣ መልካም ኢድ አል አድሃ። በጣም ደስ ይላል። በጣም ደስ ይላል። ቆንጆ ቆይታን ያደረግነው እንግዲህ በዓሉ የሰላም የጤና የደስታ ከቤተሰቡ ጋር እንዲሆን ነው የምመኝሎት። በጣም አድርጌ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ ለተሰጠኝ እድል። መልካም እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ክቡራን አድማጭ ተመልካቾቻችን እንግዲህ በአለፉት ጊዜያት ያለፉ የ50 ዓመት ታሪክ ጭምር ያነሳንበት ነው። በኢትዮጵያ ወይም ሀበሻ የሆኑ ሁጃጆች ወደ ሀጅ ለማድረግ ሲሄዱ ምን አይነት ከባድ ሁኔታ ያሳልፉ እንደነበር በታሪክ ያነሳንበት ነው። ቀይ ባህርን እንደዚሁ እንዴት ይሻገሩት እንደነበር፣ ዛሬ ደግሞ ያንን ማጣታችን የታሪክ ለውጥም ጭምር ያለበት እንደመሆኑ መጠን ሰፋ ያለውን ሀሳብ አንስተናል። በታሪክ ውስጥ ደግሞ የአሁኑ ትውልድ ማንሳት የሚገባውንም ጭምር የዳሰስንበት ነው። ዶክተር ኢድሪስ መሐመድ ከኛ ጋር ቆይታ አድርገዋል። ስለነበረን ቆይታ ከልብ አድርገን እናመሰግናለን። ቅድስት ዘውዱ ነበርኩኝ። እናንተም ስለ አብሮነታችሁ ምስጋና ይድረሳችሁ። በያላችሁበት መልካም በዓል ይሁንላችሁ።